ሞሳላ ጅራፉ እንግዲህ በዚህ የውድድር ዓመት ከዚህ በኋላ ለሊቨርፑል እንደማይጫወት ተናግሯል። አንዳንድ የዩናይትድ ደጋፊ ሞሳላ ሄደ ምናምን ማለት ማስመሰል እንደሚሆን እንትን ይላል። ግን probably is the best winger in the Premier League ካየናቸው ምርጥ ዊንገሮች አንዱ ነው። እኛ ላይ ትንሽ ይበረታል። ያው እንግዲህ ሞሳላ ይሄን ቪዲዮ እንደሚያየው ስለማቅ ቸር ይግጠም በሄድክበት ቢስሚላህ አለይክ ለማለት ነው። አመሰግናለሁ። መሐመድ ሳላ በመልቀቁ ምክንያት እንደኔ ደስተኛ ያለ አይመስለኝም። እግዚአብሔርን በጣም ደስተኛ ነኝ። ምክንያቱም ስንት ማስታወስ ማልፈልጋቸውን ጨዋታዎች ሰጥቶኛል። ማስታወስ ማልፈልጋቸውን ምሽቶች ደም ሲያስነባኝ የነበረ ተጫዋች ሲለቅ ሊያውም ከማልፈልገው ቡድን ከሊቨርፑል ቤት ሲለቅ በጣም ነው ደስ ያለኝ። ክርስቶስን አይኖ የነሱ ሌጀንዳቸው ነው። ፕሪሚየር ሊጉ ላይ የሚቀንሰው ኳሊቲ ነገር አለ። በዛው ልክም ደግሞ ከሊቨርፑል የሚቀንሰው ኳሊቲ አለ። ይሄ ደግሞ ለኔ ይመቸኛል። እግዚአብሔር ልጁ በቃ ይችላል፣ ጀግና ነው። ግን በሄደበት ይቅር። በጣም ደስተኛ ነኝ ሳላ ሊቨርፑልን ለቀ ስለምትወጣ ብቻ ይቅር። በጣም ደስ ብሎኛል። መሐመድ ሳላህ ያ የተረገመ ግብፃዊ እንግዲህ ፕሪሚየር ሊጉን ሊሰናበት እንደሆነ ትላንትና ፋብሪዚዮ ሮማኖ ዘግቦታል። ያው ሳላህን ልወደው አልችልም፣ የማንቼ ደጋፊ ሆናችሁ ሳላህ መውደድ ከባድ ነው። ግን የሱን ብቃት ደግሞ አለመመስከር ንፉግነት ነው። በጣም የሚችል በፕሪሚየር ሊግ ታሪክ ከታዩ ምርጥ ተጫዋቾች አንዱ ነው። እኛ በዘመናችን ካየናቸው ምርጥ ተጫዋቾች አንዱ ነው። ዊንገር ሆኖ እንደዚህ አይነት ክሊኒካል ተጫዋች ማየት በጣም ከባድ ነው። እኔ በዘመኔ ካየኋቸው ክሊኒካል ዊንገሮች ውስጥ መሐመድ ሳላ አንዱ ነው። በጣም የሚችል ተጫዋች ነው። ፕሪሚየር ሊጉ በአግባቡ ነው የሚናፍቀው። እንደነ ኤደን ሃዛርድ በቅርብ ጊዜ እንደነ ኮቲኒዮ እንደናፈቁን ሁሉ መሐመድ ሳላ በአግባቡ ፍጥነቱ ይናፍቀናል፣ ፓሶቹ ይናፍቁናል፣ ጎሎቹ ይናፍቁናልና በጣም የሚናፍቀን አይነት ተጫዋች ነው። እኔ አምና ተናግሬያለሁ። ብዙ ጊዜ የምታስታውሱ ከሆነ ለባላንዶር የቋጠርኩለት ሰው ነው። እግዚአብሔርን የሊቨርፑል ተጫዋች ሆኖ ለባላንዶር እነሱ አፍሪካዊ አይደለንም ብለው ይሸመጥጣሉ ምናምን፣ ግን አንድ አፍሪካዊ በእኛ ዘመን ባላንዶር ሲበላ ማየት በጣም ደስ ይለኝ ነበረ። ለማኔም ቋጥሬለታለሁና ብቻ ፕሪሚየር ሊጉ በጣም ይናፍቀዋል። ሊቨርፑሎች ግን ምን ያክል ልትናፍቁት እንደምትችሉ በቃ ለእናንተ ብሩኖ ፈርናንዴዛችሁ ነው ብዬ አስባለሁ። እስቲ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ሐሳብ አስተያየታችሁን ስለ መሐመድ ሳላ ግለጹልኝ። ይመቻችሁ። ሞ ሳላ ዘ ኢጂፕሽያን ኪንግ እንግዲህ ዘንድሮ ሊቨርፑልን እንደሚለቅ ተረጋግጧል። ስለ ሳላ ከማውራታችን በፊት ይበቃዋል። አይ ቲንክ እቺን 2 ዓመት ምናምን የጨረሰ ይመስለኛል። ጥሩ ላይ አይደለም። እንደውም ቆየ እንደኔ አስተሳሰብ ከሆነ ማለት ነው። ባለፉት አመታት ግን እንደ ሳላ አይነት ተጫዋች ፕሪሚየር ሊግ ላይ አልተመለከትንም። ሃዛርድ ነው እኔ በጣም ማደንቀው ተጫዋች። ሃዛርድ እንግዲህ ማድሪድን ተቀላቅሎ ወጥቷል ከፕሪሚየር ሊጉ። ከዛ ውጪ የሳላ አይነት ተጫዋች እግር ኳስ ተጫዋቾች 2 አይነት ናቸው። አንደኛው በጣም የሚችሉ ሆነው ታለንት ዶሮ የሚያዝናኑ ሆነው ምናምን አሪፍ አውትፑት አላቸው፣ ግን ያን ያህል ያልሆነ። ሳላ ምን አይነት ተጫዋች ነው? በቃ ሜዳ ላይ ካለ የማሸነፍ እና ጎል የማስቆጠር ቻንስ በጣም ይጨምራል። ስፔሻሊ ኡነ ታይም ላይ የነበረው ኳሊቲ በነ ሜሲ ምናምን ደረጃ ባይሆንም ብቻ የሆነ እንደዛ አይነት ኳሊቲ ነበረው። ቦክስ ውስጥ የሆነ ዞር ካለ ከመታው ኳሱ ሄዶ 90 ዲግሪ ላይ ቅርቅር በጣም ኳሊቲ የነበረው ተጫዋች በጣም ነበር የሚችለው ማለት ነው። 2018 ሊቨርፑል ዝም ብሎ ያጠቃ የነበረበት ታይም ላይ ብዙ 5-6 ጎል አግብቶ ከዛ ግን 4-5 ጎል መልሶ የሚገባበት ታይም የዛኔ ከሪያል ማድሪድ ጋር ለቻምፒየንስ ሊግ ፋይናል ደርሰው የምታስታውሱ ከሆነ ማድሪድ አንድ የማጥቃት እንቅስቃሴ ያላደረገም ነበረ። ሳላ ራሞስ እጁን ቀንጥሶ እስከሚያስወጣው ድረስ ማለት ነው። ራሞስ ማድሪድ እንዲያሸንፍ ትልቁን እኔ ባሎንዶር እንደሚገባ ያላረገበት ባሎንዶር ቢሸልሙት ነው አይከፋኝም። ራሞስ ማለት ነው። አያ በቃ ሳላን ቴክኒካል በሆነ መንገድ ከሜዳ እንዲወጣ አደረገው ማለት ነው። ከዛ ቶታሊ የሊቨርፑል ማጥቃት ቆመ። ማድሪድ መልሶ የበላይነቱን ወሰደ። ነቤል ያን የመሰለ ፎርቢሽ በረኛችሁን የሚያስፈራሽ ማይቼ ነው አላ ብቻ ጥሩ ሜንታሊቲ ልክ አልነበርኩ ምናምን ብሎ እጁ ሲያፈስ ነበረ። ብቻ ሊቨርፑል በጣም ጥሩ ነበረ እሱ ጨዋታ ሳላ እስከወጣበት ደቂቃ ድረስ ማለት ነው። ደጋግሞ በጣም አስፈሪ የማጥቃት እንቅስቃሴ ያደርግ ነበረ። ያቺ ጨዋታ ሳላን በደንብ ስለምትገልጽልኝ ነው ሊቨርፑልን በደንብ ተሸክሞ ዋንጫ ማብላት የቻለ የሚገርም አውትፑት ፋይናል ሪዛልት የነበረው ተጫዋች ነው ማለት ነው ሳላ። እና እንግዲህ ወጥቷል። መውጣቱ እንደውም ቆይቷል። አልহামዱሊላህ የሚያስፍር ዜና ሳላ ከሊቨርፑል ይለቅ። ይሄ ለሳላ ግልግል ነው፣ እፎይታ ነው ለሳላ።
ከሊቨርፑል ቤት መውጣቱ እና ሳላ ከሊቨርፑል ቤት ለቆ ወዴት ይረግጣል ማንም የሚያውቀው ነገር የለም። እስካሁን የወጣ መረጃ የለም። ግን በርካታ ዋንጫዎቹን ከሊቨርፑል ጋር አሳክቷል። በርካታ የግል ክብሮችንም ከሊቨርፑል ጋር አሳክቷል። እንደ አንድ አፍሪካዊ እንደ አንድ እንትን ከፕሪሚየር ሊጉ በመውጣቱ ይደብረኛል። ከወጣ ከፕሪሚየር ሊግ ማለት ነው። ከሊቨርፑል ቤት መውጣቱ ግን አልሐምዱሊላህ የሚያስብል ጉዳይ ነው። እኔ ይሄ ጥምረት የሚያስደስተኝ ጥምረት ሊቨርፑል ቤት ባይሆን የማይረሳ ጥምረት ነው። ጥምረት ታውቁታላችሁ። ሌላኛው ሊቨርፑል ደግሞ አልሐምዱሊላህ ሊል የሚገባው እስሎትን ሊገላገል ነው። መረጃው እርግጠኛ አልሆነም፣ እውነተነቱ አጠራጣሪ ነው፣ ግን እስሎትን ሊገላገል ነው። ይሄ ደግሞ ሊቨርፑል አልሐምዱሊላህ ሊል ይገባል። ይሄን ሰውዬ በመገላገሉ ሳላ ማንቸስተር ዩናይትድ አባት አሁን ማንቸስተር ዩናይትድ አባት የላቸው። ምን ነው ታናሽ ወንድሜ፣ ምን ነው ወያሊ፣ አንተስ ወፍ ዘራሽ ነህ እንዴ? የጎዳና ልጅ ነህ ያንተም እኮ አባት እኮ አለ እንዴ? የሙሐመድ ሳላ ያንተስ አባት አይደሉ እንዴ? ምን ነው የእሳቸውን ውለታ እንዲህ መብላት? ለአንተ እኔ ላይ 16 ያገቡ አንተ ላይ እኮ 11 አግብቷል። ታናሽ እኮ ነህ አንተ። እንደው አጎትም አለ ሀጂ ፌርሚኖ 11 ከተወልዳል። ሼህ ሙሐመድ ማኔ ሴዲዮ ማኔ ደግሞ አማቼ 8 ከተወልዳል። ተው እንጂ እንዲህ ተባብሮ ያሳደጉንማ አተሳቸው ውለታቸውንማ አተብላ ተዋ እንዴ ታናሽ ወንድሜ በሰላም ቢሸኛቸው አይሻልም? እንዲህ ይሻላል። ተው እንዲህ አይደረግም፣ እንዲህ አይደረግም። ማያዳሉ ምስታቸው የማይደርስ ጊዜ የለም። ይኸው ይሄ ቀን መጣ። የት ልትሄድ ነው አሁን? ወደ ሳውዲ ነው ወይስ ሪታየር ልታደርግ ነው? ሳላ ማንም አይተካህም አንተን። እንደ ሊቨርፑል አይደለም እንደ ፕሪሚየር ሊግ ራሱ ማንም አይተካህም አንተ። ሌጀንድ፣ ትሩ ሌጀንድ። ምን አይነት ዊንገር! በስማ የአምነው ፐርፎርማንስ ባላንዶር ብቻ የቀረህ ሌጀንዳችን ነህ አንተ። በእውነት ያን ሌፍት ዊንግ ካንተ ውጪ ሰውን መሳል ራሱ አሁን እያንዳንዱ ጨዋታ ላይ ወይኔ ሳላህ እንደምንል በቃ ሙሉ ለሙሉ እርግጠኛ ነን። አሁን ራሱ ሳላህ በስማ ያው ከዚህ ዓመት በላይ መቆየት አችልም። አንፊልድ ላይ የሽኝት ፕሮግራምን እኔ ሳልኩት፣ አሁን ካሁኑ ሳልኩት። እግዚአብሔርን ዋሬ ሌጀንድ ደረታችንን አንገትህን ቀና አድርጋውን ቡድኑን እንትን ብለህ መውጣት ትችላለህ። የትም ብትሄድ ደግሞ እንመጣለን። ሳውዲም ሂድ ማናጀርም ሁን ምናምን እየመጣ እንደግፋለን። ሳላ ሞ ስማ በጣም የሆነ እንዲወጣ ፈልግ ነበረ፣ ግን የሆነ እንደዚህ ሲሆን ደግሞ የሆነ ሌጀንድ ሪል ሌጀንድ ልባችን ውስጥ ሁሌም ትኖራለህ ሳላ። እሺ ሞ ሳላ ሌጀንዳችንን ልንሸኘው ነውና እቺ ቀን እንደምትመጣቅ ነበር። በጣም በህይወት የምፈራት ቀን ነበረች፣ ግን እንደምትመጣቅ ነበር። እግር ኳስ ላይ በጣም የምጠራው ፓርቲ ነው። ብዙ ተጫዋቾቻችንን እኮ አተናል። ሞ ሳላን ማጣት ደግሞ በጣም ከባድ ነው። ብቻ ልክ ሌላ ችግር የሌለብን ይመስል ሞ ሳላንም ልንሸኘው ነው። ግን ጀማው አሁን እኮ ግርም ብሎኝ እያሰብኩት ሳላህ በሊቨርፑል ቤት ያደረገውን ነገር ግን አስተውላችሁታል? ጀማው የምሪን እኮ ነው ማለት ልጁ እንዳደረገው ያክል ክሬዲት የተሰጠው ተጫዋች አይደለም። 433 ጌሞችን ማድረግ ችሏል። ከዛ ውስጥ ደግሞ ጎል ኤንድ አሲስት ስንት አለው መሰላችሁ? 373 ጎል ኤንድ አሲስት አለው። ያ ብቻ አይደለም፣ ያላሳካው የዋንጫ አይነጥሩልኝ እንዴ! እዚህ ቤት ላይ መጥቶ ሻምፒዮንስ ሊግ 2 ፕሪሚየር ሊግ አለው፣ ካራቦ ካፕ፣ ኤፍ ኤ ካፕ፣ ኮሚኒቲ ሺልድ፣ ምንም የቀረው እኮ ነገር የለም። ጀሞ እጥብጥብ አድርጓል ማሳካት ያለበትን ነገር በሙሉ። እንደምታውቁት ጎልደን ቡት ወደ 4 አካባቢ አሸንፏል። ፕሌየር ኦፍ ዘመን ምናምን ማቶ አግበስብሶታል ነው እና ይህን ተጫዋች ዝም ብላችሁ ስታስተውሉት አሁን ሊለቅሲ የእግር ሰዓት እኮ ነው የሚሆንባችሁ። የምሬን ነው ማለት አሁን በዚህ ኮንሲስተንሲ ማን ነው ሊቨርፑል ቤት መሐመድ ሳላ ሊተካው የሚችለው? 9 ሲዝን ነው አይደለ በሊቨርፑል ቤት ማሳለፍ የቻለው 9 ተከታታይ። በነገራችን ላይ የሊቨርፑል ደጋፊ ኢትዮጵያ ውስጥ እንኳን ማቆ በከፍተኛ ደረጃ እንዲጨምር ያደረገ ተጫዋች ቢኖር ኢንዲቪጁዋሊ መሐመድ ሳላ እንደሆነ ታውቃላችሁ። በጣም ትልቅ አስተዋጽኦ ነው ያደረገው። በቃ ልዩ የሆነ ሚና ነው የተጫወተው።
ከዛ ውጪ ግን ሳላህ ቀጣይ ሊያቀና ይችላል የተባለው ወደ ሳውዲ ነው። ሳውዲ እጅግ በጣም ብዙ ፈላጊ ክለቦች እንዳሉት እየተገለጸ ይገኛል። ጀማው የዚህ ልጅ ግን በሊቨርፑል ቤት ያሳካው ስኬት ጀማው ማን ሌጀንድ የሚያሰኘው ስኬት ነው። ይመቻቹ። ለማንኛውም ትልቅ ክሬዲት ይገባዋል። ኪንግ ሞ ሳላህ ዘ ኢጂፕሽያን ኪንግ በአመቱ መጨረሻ ከሊቨርፑል እንደሚለቅ ታውቋል። ይሄ ለሊቨርፑል ብቻ ሳይሆን ለእግር ኳስ ፋሚሊ በሙሉ አሳዛኝ ዜና ነው ማለት ነው። እኔ በግሌ በጣም ወደው ተጫዋች ነው መሐመድ ሳላህ ማለት ነው። የጄኔሬሽናችን በጣም ምርጡ ተጫዋች ነው። ከኬዲቢ ጎን ለጎን ላለፉት 10-15 ዓመታት የዚህ የፕሪሚየር ሊጉ በጣም ምርጡ ተጫዋች ነበር በርቀት ማለት ነውና በዚህ አመት መጨረሻ ይለቃል ተብሏል። እኔ መልቀቁ በጣም ትክክለኛ ውሳኔ ብዬ ነው ማስበው። ምክንያቱም እንደተከበርክ ነው መሄድ ያለብህ። ስለዚህ ሞ ሳላህ በአመቱ መጨረሻ ይለቃል። ወድቆ መነሳት፣ ጠንክሮ መስራት፣ በጣም ታለንት ሃርድ ወርክ ሊረታው እንደሚችል ሁሉ ያሳየ በጣም ጀግና ተጫዋች ነው መሐመድ ሳላህ። የምር በጣም ክብር ይገባል። እንግዲህ ባለበት በሄድክበት ሁሉ ይቅና እንላለን። ሌጀንድ እኛ ላይ በጣም ብዙ ጊዜ ብዙ ጎል ያገባል፣ ግን ይሄ የሊጉ ምርጥ ተጫዋች ነው። በሊጉ ታሪክ ምርጡ ዊንገር ብዬ ነው እኔ የማስበው። የሊጉ ምርጥ 11 ሲወጣ ግዴታ መካተት ካለባቸው ተጫዋቾች መሃል አንዱ ነው። ለማንኛውም በመጨረሻ ይለቃል ማለት ነው። እንግዲህ በሄደለት ሁሉ እንዲቀናው እመኛለሁ። The Egyptian King, the African Messi መሐመድ ሳላህ የሊቨርፑል የምንጊዜውም ድንቁ ራይት ዊንገራችን በሊቨርፑል ማሊያ ከ400 ምናምን በላይ ጨዋታዎችን ያደረገ ወደ 355 የሚጠጉ ጎሎችን ያስቆጠረ ወደ 119 አሲስት ያደረገ በክለቡ ብዙ ዋንጫዎች ባሳለፋቸው 9 ዓመታቶች ውስጥ ካራባው ካፕ፣ ኤፍኤ ካፕ፣ ፕሪሚየር ሊግ ታይትል፣ ቻምፒዮንስ ሊግ፣ ክለብ ወርልድ ካፕ ምን ያላሳካው ነገር አለ ከሊቨርፑል ጋር። በሲዝኑ መጨረሻ ላይ እንደሚለቅ አሳውቆ ሁሉም እስካሁን እየተፎካከረባቸው ያሉት 2 ዋንጫ ይቀሩታል። ኤፍኤ ካፕ እና ቻምፒዮንስ ሊግ ዋንጫ ማለት ክል ሰምተኛል። ለሳላህ ስንል እነኝን 2 ዋንጫዎች እናሳካለታለን። ስፔሻሊ ለክለባችን 7ኛውን ለሞ ሳላህ ደግሞ 2ኛውን ቻምፒዮንስ ሊግ እንጋመላው የስኳዳችን ቃል ነው፣ የአሰልጣኛችንም ቃል ነው። ለመሐመድ ሳላህ ስንል ተጋድለን ሊቨርፑል 7ኛችንን ለሳላህ ደግሞ 2ኛውን ቻምፒዮንስ ሊግ እናሳካዋለን ነው የምልህ። የልኔቨዋ ካሎን እኔ በጣም ነው ያዘንኩት ጋይስ ይሄንን መረጃ ስሰማ ማለት ነው። እንዳይመጣኩ ታውቁታላችሁ መረጃዎችን በቃ ግን ዘንድሮ ስፔሻሊ ከሊቨርፑል ጋር ያሳለፈው ጊዜ ጥሩ እንዳልሆነ በደንብ በአይን የሚታይ ነው። ግን ላለፉት ዓመታት በሊጉ ካሳየን ተአምር አንፃር በሊጉ ብቻ ሳይሆን በአውሮፓ ሻምፒዮንስ ሊጉ ከነበረው ድንቅ ግስጋሴ አንፃር መሐመድ ሳላህ ምን አይነት ድንቅ ተጫዋች ነው የሚለውን ስንመለከት ከሊቨርፑል ጋር የሚለያይበትን መረጃ ስንሰማ በጣም የሚያስደነግጥ ይመስለኛል። ለኔ በሊጉ በጣም በተደጋጋሚ እንደምላችሁ በታሪክ ምርጡ ራይት ዊንገር ነው መሐመድ ሳላህ ማለት ነው። ቶፕ 5 ጎል ስኮረሮች ውስጥ የምታገኙት ተጫዋች ነው። በጣም ብዙ የግል ኳሊቲዎች ያሉት አይነት ተጫዋች ነው። ሶሎ ጎሎችን በእግሩ ሁኔታ ሲያስቆጥር ትመለከቱታላችሁ። ቢግ ጌም ፕሌየር ነው። የትኛውም ቶፕ ክለብ ላይ በምን ያህል ደረጃ ጌሞች ላይ ልዩነት ፈጣሪ እንደሆነ በተለያዩ ጊዜያቶች ላይ አስመልክቶናል። ፔሱ በጣም ገራሚ ነበር። ፕራይም ሞን የሚያውቀው ያውቋል ብዬ አስባለሁ። ቦል ስትራይኪንግ ኳሊቲው ጥሩ ነበር። አሲስተር የሚባልም አይነት ተጫዋች ነውና ለኔ ዊንገር ሆኖ የስትራይከርን አይነት ቫይብ ከሚሰጡኝ ተጫዋቾች መካከል አንዱ ነው። እንደ ዊንገር ሳይሆን እንደ ስትራይከር ጎሎችን የሚያስቆጥር አይነት ተጫዋች ነውና በቀላሉ የሚረሳ አይነት ተጫዋች ነው ብዬ አላስብም። ብዙዎቻችሁ ዘንድሮ ከሊቨርፑል ጋር እያሳለፈ ያለውን ጥሩ የማይባል ጊዜን አንስታችሁ መሐመድ ሳላህ እንደ መጥፎ ተጫዋች ለመሰየም ስትሞክሩ ስመለከት በጣም ነው ማዝኑ። ላለፉት ዓመታት በሱ ልክ ኮንሲስታንት የነበሩ በጣም ጥቂት ተጫዋቾች ናቸው በፕሪሚየር ሊግ ላይ የተመለከትናቸው ማለት ነው። ኤኒዌይ ግን በጣም የሚያሳዝን ዜና ነው። እኔ ራሴን አሞኝ በጣም አሞኝ ደክሜ ተኝቼ ነበረ፣ ግን ዜናውን ስመለከት በጣም ነበር ያስደነገጠኝ። ያው ሊሆን እንደሚችል እየጠበቃችሁትም ማለት ነውና ለማንኛውም እናንተ ስለ መሐመድ ሳላህ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱን መጫን እንዳትረሱ። የእግር ኳስ አድናቂዎች በተለይም የሊቨርፑል ወዳጆች በተለየ ደግሞ የመሐመድ ሳላህ አድናቂዎች ይህንን ቪዲዮ ሁላችሁም ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ እስከ መጨረሻው እንድትጋበዙልኝ እጠይቃለሁ። እንዳለመታደል ሆኖ ጊዜው ደረሰ። ይህ የስንብት ቪዲዮ የመጀመሪያው ክፍል ነው። በዚህ የውድድር ዓመት መጨረሻ ላይ ሊቨርፑልን እሰናበታለሁ። ነገር ግን ይህን ነገር በመናገር መጀመር እፈልጋለሁ። ይሄ ክለብ
ይሄ ከተማ የዚህ ከተማ ሰው የዚህን ያክል ከህይወቴ ጋር ይተሳሰራል ብዬ ፈጽሜ ጠብቄም አስቤም አላውቅም ነበር። ሊቨርፑል የእግር ኳስ ክለብ ብቻ አይደለም። ሊቨርፑል ጥልቅ ስሜት ነው። ሊቨርፑል ማለት ታሪክ ነው። ለማንም ሰው ላስረዳው የማልችለው የሊቨርፑል ተጫዋች ካልሆንክ ሊገባ የማይችል በጣም ጠንካራ መንፈስ ነው። እዚህ ክለብ በቆየሁባቸው ዓመታት በሙሉ አብረው ለነበሩ የክለቡ ቤተሰቦችና አባላቶች በሙሉ ማመስገን ፈልጋለሁ። በተለይ ደግሞ የቡድን አጋሮቼ አሁን ላይ ያሉትም የቀደሙ። ለደጋፊዎቹ ቃላት የለኝም። በደስቴ አብራችሁ ተደስታችኋል። በከፋኝና በደከመኝ ጊዜ ደግሞ አብራችሁ ይቆማችኋል። መቼም ዘላለሜን የማረሰው በህይወቴ ይዤው የሚሄደው በልቤ የማቆየው ፍቅር ሰጣችሁኛል። መለየት መቼም ቢሆን ቀላል ሆኖ አያውቅም። ነገር ግን የህይወቴን ምርጡን ጊዜ ሰጣችሁኛል። ለዚህ ደግሞ ከእናንተው መካከል አንዱ ሆኛለሁ። መቼም ቢሆን አልለያችሁም። መቼም ቢሆን አልረሳችሁም። የዚህ ክለብ አንድ አካል ሆኛለሁ። የዚህ ቤተሰብ አንድ አባል ነኝ። እጅግ በጣም ወዳችኋለሁ። አመሰግናችኋለሁ። በእናንተ ምክንያት መቼም ቢሆን ብቻዬን አልራመድም። because of you I will never walk alone በማለት መሐመድ ሳላ the Egyptian king ልብ የሚነካ እጅግ አሳዛኝ እንባ የሚሸት የመለያያ መልእክቱን እንግዲህ በምታዩት መልኩ ለሊቨርፑላውያንና ለሊቨርፑላውያን ደጋፊዎች በሙሉ ይህንን የመለያያ መልእክት አስቀምጧል። መሐመድ ሳላህ እኔ በፕሪሚየር ሊጉ ካዩዋቸው እጅግ በጣም ምርጥ ከሚባሉ በጣት ከሚቆጠሩ ጥቂት ተጫዋቾች መካከል አንደኛውና ቁንጮ the Egyptian king መልካሙን ሁሉ ይቅጠምህ። እጅግ በጣም ወድሃለሁ። ለሰጠህን መልካም ጊዜ፣ ለሰጠህን ምርጥ እግር ኳስ፣ ላበረከትክልን ነገር በሙሉ ከልብ 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 አመሰግናለሁ። በግሌ እወድሃለሁ፣ እንወድሃለን። ሁሉም ሄደው አለቁ ጋይስ፣ ሁሉም ሄዱ። ያ ዓለም የሚያስፈራው ሊቨርፑል ከፊትም ከኋላም መሃልም የሚያስፈራው ሊቨርፑል ሁሉም ሄደው እንግዲህ ሶስት ተጫዋቾች ብቻ ሊቀሩ ነው። አሊሰን፣ ሮቦ እና ቫንዳይክ። እነዚህንም እንግዲህ እናጣቸዋለን። እግር ኳስ ባለጌ ነች። ታላምድህና ትለይሃለች። እምር ሙሳላ ለሊቨርፑል ምን እንደሆነ አብዛኛው ደጋፊዎች አብዛኛው ማለት እችላለሁ አብዛኛው በሙሳላ ወደ ሊቨርፑል መቀላቀል ተከትሎ ብዙ የመጡ ሰዎች አሉ። አብዛኛው እና ሙሳላ ለሊቨርፑል ምን እንደሆነ የእግር ኳስ ፋሚሊ በደንብ ያውቃልና ይሄ ልጅ የሚተካው ተጫዋች አለ ወይ ብትል የለም። ኦሊሴም ይምጣ፣ ከበደም ይምጣ፣ አበበም ይምጣ፣ ሙሳላ ምንም ቢሆን ምን እሱን ሊተካው የሚችል አንድም ተጫዋች አይኖርም። ብቻውን ዋንጫ ይበላ ነው። ብቻውን ምንም ማሳካት የሚችል ተጫዋች አንድ ትጠቅስልኛለህ? አጠቅስልኝ። ያላሳካቸው ዋንጫዎች የሉ፣ ያላሳካቸው የግል እንትኖች የሉ። ብቻ በሄደበት ሁሉ ሙሳላ መልካም ሁሉ እንደሚገጥምህ እመኛለሁ። በእርግጠኝነት ባሪፍ ሽኝት ደግሞ አንፊልድ ላይ የሊቨርፑል ደጋፊዎች you'll never walk alone ብለው እንደሚሸኙም ተስፋ አደርጋለሁ። በጣም ነው የምንወድህ። በጣም ለኛ ምን እንዳረክልን የማይረሱ ምሽቶች። እስኪ ጋይስ በጣም ማትረሱት ጎል እስኪ ኮሜንት ላይ አድርጉልኝ እስኪ። እኔ ሁሌም የማረሳው ጎል ማለት ያ ሚሳኤል ቼልሲ ላይ ያገባው ጎል ከ16 ከ50 ውጭ እንዲጥምዝዝ አድርጎ ያገባው ጎል መቼ ማረሳው። እስኪ ማትረሱትን ጎል ጋይስ እስኪ በደንብ በቃ በጣም የምታስታውሱበትን ጎል የትና መቼ 2000 ስንት ነው? ያንን ሲጻፉልኝ ወዳችሁ መሐመድ ሳላ 2018 መሰለኛ አመቱን እኔ እንጃ ልሳሳት እችላለሁ። አመቱ ሽርገን እኔ መሐመድ ሳላ ኢቭን ያለፈው አመቱ ራሱ በጣም ፕራይሙ ነበረ ማለት ይቻላል። ግን መቼም ቢሆን እንደ 2018 ሳላ ፕራይም መሐመድ ሳላ በቃ ያ ሳላ ይለይ ነበር። ራሙስ እንደዛ ትክሹን ገንጥሎለት ምናምን ነገር ከዛ ሲያስወጣው ምናምን በእርግጥ በዛን ታይም አልደበረኝም። ለምን ስፈረው ስለነበረ ማለት ማድሪድ ቻምፒየንስ ሊግ ዋንጫ እንዳሸንፍ ስለምፈልግ እነ ክርስቲያኖ ሮናልዶ ጋሬዝ ቤል ያቺ መቀስምት ምናምን ብቻ ያን ያልደበረኝም ቱ ቢ ሆነስት ማለት ነው። ራሙስ ምናምን በቃ እንደምወድበት ያስቸግረን ነበር ምናምን ብቻ መሐመድ ሳላ ካስቆጠራቸው ጎሎች ቀድሞ አምሮ በእርግጠኝነት የእግር ኳስ የተመለከታችሁ ሰዎች ምናምን መሐመድ ሳላ ያቺ ጎል በቃ ሌላ ሌብል የሆነች ጎል ነች ማለት ነው። እስኪ ግን የትኛውን ጎል ትመርጣላችሁ? ኮሜንት ሴክሽን ላይ አካፍሉኝ። ይመቻችሁ። ሞሳላ ከሊቨርፑልና ከሊጉ ለመልቀቅ በመወሰኑ ለማዘን ማለት ነው ግዴታ የሊቨርፑል ደጋፊ መሆን የለብህም። አንተ ብቻ የሊጉ ተከታታይ መሆን ብቻ ይጠበቅብሃል። ሌላ ነገር አያስፈልግህም። ኪንግ ሞሳላ ያው ትናንት ለመልቀቅ መወሰኑ ይታወቃልና እኔ እንኳን ያው ትንሽ ቪዲዮ ለመስራት አልተመቸኝም ነበር። ብቻ የምር በጣም ነው ያዘንኩት። ምክንያቱም ይህን ማጂክ ከመሰረተ ተጫዋች ከሊጉ መልቀቁ ያው ለሊጉም አንድ
ብቻ አዝናኝነት ሊቀንስ ይችላል ብዬ ነው የማስበው። ምክንያቱም ለሊጉና ለሊቨርፑል ህያው የሆነ ተጫዋች ነው፣ የሊቨርፑል ሌጀንድ። ለሊቨርፑል ያልሆነው የለም። የምሬን ነው የምላችሁ ማለት ነው። ሊቨርፑል የ30 ዓመት አሮጌ ግንዱን ሲገነድስ ያው ትልቁ ሚና የተጫወተው ሞሳላ ነበር። በሱ ነበር የታረቀው ከፕሪሚየር ሊጉ ዋንጫ ማለት ነው። እንዲሁም ለዘመናት ከራቀበት የአውሮፓ ቻምፒየንስ ሊግ ዋንጫም ሲታረቅ ያው የሞሳላ አስተዋጽኦ በጣም በጉልህ ሚና ይጠቀሳል። እንግዲህ በየአመቱ የሊጉ ሌጀንዶች እየለቀቁ ነው። ባለፈው ኬዲቢ፣ አሁን ሞሳላ፣ ቀጣይ በርናንዶ ሆናል ተብሎ ይጠበቃል። ብቻ የምር አዘኛለሁ እኔ በጣም የምር ሞሳላ እነዛ ማጂኮች እንደዛ ላለፉት አመታት ሲያዝናናን የነበረ ታላቅ ተጫዋች ነበር። ብቻ በሄደበት ነው አዝናንቶናል። ብቻ የሊቬ ደጋፊዎች አይዞኝ ይመቻችሁ። ብቻ አስገራሚው የኤርገን ክሎፕ ቡድን መንምኖ አሁን 2 ቀርቷል። ትናንት የተሰማው መረጃ ደግሞ ከየትኛውም ጊዜ በላይ የሊቨርፑል ደጋፊዎችን ልብ ሰብሯል። ምክንያቱም ደግሞ ሰውየው እጅግ በጣም አስገራሚ ነው። የትጋት የልፋት የአልሞት ባይ ተጋዳይነት የጽናት መሰረት ነው። ግብፃዊው አይበገሬው የፈርዖኖቹ ፈርጥ ሙሐመድ ሳላ ጋሊ ከሊቨርፑል የአመቱ መጨረሻ ላይ መለያየቱ መነገሩ ለብዙሃን የሊቨርፑል ደጋፊዎችም የፕሪሚየር ሊግ ተመልካቾችም እጅግ በጣም አሳዛኝ ዜና ሆኖ ተገኝቷል። የአራዳ ልጆች በሚያስገርም ሁኔታ ይህ ሰው እጅግ በጣም አስገራሚ ነው። ማን እዚህ ደርሳል ብሎ ጠበቀም። በየአመቱ ሊቨርፑል ወጣ፣ ሊቨርፑል ወረደም። እሱ ግን በአቋሙ እንደጸና ነው። ሙሐመድ ሳላ እንዲህ ሲል ይናገራል። በእነዛ አስገራሚ ጊዜያቶች አብራችሁ ለነበራችሁ ደጋፊዎች አመሰግናለሁ። በችግሬም ጊዜ ለነበራችሁ እንደዛው ፍላጎቴም ምኞቴም ለናንተ ጥልቅ ነው። ከዚህ ክለብ ጋር መለየት እጅግ በጣም አስቸጋሪ ነው። ይህ ክለብ ለኔ ቤቴ ነው። ቤትን ደግሞ ለቆ መውጣትን ማስረዳት ለማንም ቢሆን ፈተና ነው ብዬ አስባለሁ። ነገር ግን ጊዜው የደረሰኝ ይመስለኛል። የአመቱ መጨረሻ ላይ እንለያያለን ሲል ይህ ሌጀንድ ይናገራል። ለሊቨርፑል ደጋፊዎች ይህንን መስማት ከየትኛውም ጊዜ በላይ አስቸጋሪና ፈታኝ ነው። ነገር ግን እግር ኳስ እንደዚህ ነው። ጊዜ ይሄዳል፣ ሌጀንድ ይሄዳል፣ ሌጀንድ ይተካል። አሁን ደግሞ የምንሸኘው ሌጀንድ አሁን በቅርቡ አይተነው ለ9 ዓመታት እጅግ በጣም አስደናቂ ብቃቶችን ሲያሳየን የከረመው ግብፃዊው የ2 ፕሪሚየር ሊግ የ1 ቻምፒየንስ ሊግ ባለቤት የብዙ ክብረ ወሰኖች ባለቤት የሆነው የፈርዖኖቹ አውራ ሙሐመድ ሳላ ነው። ሞሳላ በክረምቱ ሊቨርፑልን ይለቃል። በየሱም ለአንዳንድ ዜናዎች ግን እንዴት ሪያክት ማድረግ እንዳለባቸው ራሱ አታውቁምና በጣም ነበር የደነገጥኩት። ምክንያቱም በዚህ ክረምት ይለቃል ብዬ ኤክስፔክት አላረኩም። 2027 ላይ ይለቃል ነበር ብዬ አሰብኩት። ሶ በዚህ ክረምት ይለቃል። ያው ጥሩ የውድድር ዓመት አልነበረም፣ ግን ደግሞ አስደናቂ ተጫዋች ነው። በእኔ እይታ በፕሪሚየር ሊግ ከተጫወቱ ምርጥ 10 ተጫዋቾች መካከል አንዱ ነው። ከሊቨርፑል ምርጥ 3 ተጫዋቾች መካከል አንዱ ነው። በአፍሪካ የሆነው በእንግሊዝ ፕሪሚየር ሊግ ከተጫወቱ ተጫዋቾች መካከል ደግሞ ቀዳሚው ነው። ለኔ ሞሳላ አስደናቂ ጊዜ ነው ማሳለፍ የቻለው። ራሱን እዚህ ደረጃ ያደረሰበት መንገድ በጣም አስደናቂ ነውና በጣም ምርጥ ተጫዋች ነው። ቁጥሮቹ ይሄንን ይናገራሉ። ግን ደግሞ ከዚህ በኋላ በፕሪሚየር ሊግ አንመለከተውም ይሄንን ተጫዋች፣ ወይም በሊቨርፑል አንመለከተውም። አይ ዶንት ኖ በፕሪሚየር ሊግ የምንመለከተው አይመስለኝም። ወደ ሳውዲ ያቀናል እየተባለ ነውና ማለት ዋት ዱ ዩ ፊል? ግን የሊቨርፑል ደጋፊዎችም ግን ያልሆናችሁ ምናምን በቃ እንደዚህ አይነት ትልቅ ሌጀንድ እንደሚሄድ ምናምን ስታስቡ ምንድነው የሚሰማችሁ? እውነት እኔ የሆነ ደበረኝ ነገር ባላጌጥም በሱ ደግሞ ለንጉሱ ለሊቪዮ አርበኛ እንዲሆን መሸኛ ይችን ግጥም እንኩ ነግሶ በመድረኩ አንፊልድን ላኮራ ለሌለበት ጉራ ለግብፁ ፈርዖን ለዛ አንበሳ ይሁን ያለውን ሳይሰስት ሆኖ የቀኝ ስለት ሊቬን ከፍ ያረገ ከጉድ የታደገ እሳተ ነበልባል አንፊልድን ያሞቃል ጠላትን አቃጥሎ ከድኖ ባክንባሎ ለሊቬ መግቧል ታላቅ ገድል ሰርቷል። ቢሆንም ግን አሁን አዳፍኖ እሳቱን ለተተኪው ሰጥቶ እሱም ካንፊልድ ወጥቶ ሊለያዩ ወስኗል። ደጋፊውም አዝኗል፣ ንጉሱም ተከፍቷል። ለአንፊልድ እጅ ነስቷል፣ እጅግ አመስግኗል። ቢሆንም አብቅቷል፣ ሳላ ተለያይቷል። እንግሊዝም አዝኗል፣ አዝነናል። የምሬ ነው። እኔ አልወደውም ይሄን ተጫዋች ግን ይገባዋል። ማን ክብር ለሚገባው ክብር እንሰጣለን። እኛ የክብር ሰዎች ነን፣ የዩናይትድ ደጋፊዎች። ማንቸስተሪክ ደም ብለናል። ይመለው ከብዙ ሳላህ ማለት 9 ውብ ዓመታትን ለኛ የሰጠ ውድ ልጃችን ውድ እኔ ከስቴቨን ጄራርድ ከነ ክሎፕ ከነ ፊርሚኖ ፌርዌል በኋላ በጣም ማዝንበትና መከፋበት ትልቁ ቀን ይሆናል ብዬ ማስበው የሳላህ መሸኛ ጌም ነው። ዘንድሮ 7 ጨዋታ ነው የቀረው። ቻምፒየንስ ሊግ ገና ኳርተር ፋይናል ላይ ነው ያለው። ኤፍኤ ካፕ አለ። ምን ያህል ትንሽ ጠባብ ጊዜ እንደቀረን ሳስብ ስለ ሞ ሳላህ እሰበራለሁ። ስለ ሞ ሳላህ እንግዲህ ከክሎፕ ጋር የነበረው ጸብ ብዙ ደጋፊዎችን አናዶ ነበረ። ኢቭን እኔ ከማኔና ከሳላህ በነበረው ክርክር ላይ ከብዙ ደጋፊዎች ጋር አለመስማማትን ፈጥሬ ነበር። ምክንያቱም
ማን የሚተካ ተጫዋች ነው ብዬ አስባለሁ። ያው የማኔን ግማሽ እየሰጡና ሉዊስ ዲያዝምና ኮዲ ጋክፖንም አይተናል። ሞ ሳላህን ግን ያው በጊዜ ሁኔታ የሚተካ አይነት ሰው እንጂ የራሱን የሳላህን ኢራ የሚተካ መቶ የሚያስተካክል ተጫዋች አለ ብዬ ለመናገር ይከብደኛል። ምክንያቱም ሳላህ ያደረጋቸው ቁጥራዊ አስተዋጽኦች ወይ ደግሞ ያለው እያንዳንዱ ነገሮች በሊቨርፑል ቤት ይደገማሉ ብዬ ከማላስባቸው ነገሮች አንዱ ነው። ሊቨርፑል ቤት 191 ጎሎችን በማስቆጠር የፕሪሚየር ሊጉ ምንጊዜውም አራተኛ ከፍተኛ ጎል አስቆጣሪ መሆኑ ይታወሳል። ሞ ሳላህ ይህን ሪከርድ ለራሱ ትንሽ ዓመታት ቢቆይ 3 እና 2 እያለ በደንብ ያሻሽለው ነበረ ኢጂፕሽያን ኪንግ። እንዲሁም ባለፈው ደግሞ ቻምፒየንስ ሊግ ላይ ብቸኛው አፍሪካዊ ተጫዋች 50 ጎሎችን በማስቆጠር ሆኖ ሌላ ሪከርድ አስመዝግቧል። ስለሱ ደግሞ ጥሩና መጥፎ ጊዜያትን አንድ ላይ ያሳልፈናል። ያንን ቻምፒየንስ ሊግ ይሄን የመሰለ ጊዜ ላይ ከሜዳ ውጪ በጉዳት ቢሆንም እሱ ፊርሚኒዮ ቢሆንም ኔቨር ጊቭ አፕ የሚል ቲሸርቱን አድርጎ ያንን የቻምፒየንስ ሊግ ገደል ስንፈጽም ከጎናችን ነበረ። ፍጻሜው ላይ ጎል ሲያስቆጥር አብሮን ነበረ። የማኔ የሳላህ የፊርሚኒዮ ኢራ እንግዲህ ዘንድሮ የሚያበቃው ይሆናል። የሶስቱ ያ አስፈሪ ጥምረት ያ ብዙ ጎሎችን የሚያስቆጥረው ሌላ ተጫዋቾች የሚርበደበዱለት አጥቂ ስፍራ እንግዲህ ዘንድሮ ሚቋረጥ ይሆናል። ሳላህ ወርማኔ በሚለውም ከብዙ ጋር ብዙ ሰውን ያከራከረ ነበር። ሳላህ ግን በሚገባ ሆኖ አሳይቶናል። ሳላህ ደግሞ ምን ያህል ቅልብ ያለው ሰው እንደሆነ ደግሞ በጆታ ሞመንት ማየት እንችል ነበረ። ስለ ጆታ አይተነዋል። ምን ያህል እንደዚህ እየተንሰቀሰቀ ሲያለቅስ ለጆታ ያለውን ፍቅር ሲገልጽ ሳላህ ነው። በቃ ለሊቨርፑል በጣም ብዙ የሚችለውን ነገር አድርጓል። ከእንደገና በጸባዩም አመለ ሸጋ በመሆኑም እያንዳንዳችን ሞ ሳላህን ሪስፔክት ሰተነው እስካሁን ድረስ ቆይቷል። 9 ውብ ዓመታትን ሰተናል። ሳላህ በሄድክበት ይቅና። እኔ ስላንተ አውርቼ አልጠግብም። ሁሌም ቢሆን ከሊቨርፑል ሌጀንዶች ከፊት ግንባር ቀደም ሆነ ከፊት ትቆማለህ። ሐውልት እንደሚቆምልህም አልጠራጠርም። ኢጂፕሽያን ኪንግ ሞ ሳላህ በሄድክበት ይቅና። ሁሉም የሊቨርፑል ደጋፊ ከልቡ ደስተኛ አድርገዋልና አንተም ደስታ ይግጠም ማለት እፈልጋለሁ። ሊቨርፑልያን እስካሁን ስላዳመጣ በጣም አመሰግናለሁ። ቤቱን ፎሎ ማድረግ አትርሱ። ይመቻችሁ።